ዜና ግንቦት 20 የኢትዮጵያ ሕዝቦች መብትና እኩልነት ያረጋገጠች ቀን መሆኗን ተገለጸ። ግንቦት 20 የህዝብ ልጆች ታግለው በከፈሉት መስዋዕትነት የተገኘ ድል ነው ሲሉ የሽራሮ ከተማ ነባር ታጋዮች ተናገሩ። ሰላም እንደምናመሻችሁ ተመልካቾቻችን፣ ከትግራይ ቴሌቪዥን የሚተላለፍላችሁ የዕለቱ የአማርኛ ቋንቋ ዜናችን ጀምሯል። ማሊ ጸጋይ አብራችሁ ቆያለሁ። ግንቦት 20 የኢትዮጵያ ህዝቦች መብትና እኩልነት በማረጋገጥ መላ ህዝብ በህገ መንግስታዊ ስርዓት እንዲተዳደር ያደረገችና ህዝቦች በቋንቋቸው እንዲናገሩ እንዲጽፉና በቋንቋቸው እንዲዳኙ እድል የፈጠረች ዕለት መሆኗን ተገለጸ። የትግራይ ህዝብ በሚያደርጋቸው ህልውና ማስጠበቅ ሰላማዊ የትግል ጉዞ የግንቦት 20 ድልን እንደማጣቃሻ በመውሰድ ካለበት ችግር ለማውጣት መጣር ይገባልም ተብሏል። ማዛም ኮነን ተጨማሪ አላት። የዛሬ 35 ዓመት ግንቦት 20 1983 ዓ.ም የደርግ ስርዓትን በመገርሰስ ኢህአዴግ ስልጣን የተቆጣጠረበትና ላለፉት 27 ዓመታትም በኢትዮጵያ አዲስ ፌዴራላዊ ስርዓት በመገንባት የብሔር ብሔረሰቦች እኩልነት ጥያቄ ምላሽ ያገኘበትና ዛሬ ላለው ትውልድ ትልቅ አሻራን ጥላ ያለፈች ታላቅ ዕለት ናት። ግንቦት 20 ላለፉት ዓመታት ብሔር ብሔረሰቦች በቋንቋቸው እንዲናገሩ፣ እንዲጽፉ፣ በቋንቋቸው እንዲዳኙም እድል የፈጠረች ዕለት ናት። የዘንድሮ 35ኛ ዓመት የግንቦት 20 በዓለም ምክንያት በማድረግም ትግራይ ቴሌቪዥን ባዘጋጀው መድረክ የተለያዩ እንግዶች ተገኝተው ዕለቱን መሰረት በማድረግም ሰፊ ውይይት ተደርጓል። ዕለቱ ለትግራይ ህዝብ ብሎም ለመላ የኢትዮጵያ ህዝቦች ላለፉት ዓመታት ያጎናጸፏቸውን ድሎችና ትሩፋቶች ምን እንደሚመስሉና እነዚህ ድሎች አሁን ያሉበት ሁኔታ ምን ይመስላሉ በሚል ዙሪያ ሰፊ ውይይት ተደርጓል። በመድረኩ የተገኙት አምባሳደር ተወልደ ገብሩ ግንቦት 20 የኢትዮጵያ ህዝቦች መብትና እኩልነት በማረጋገጥ በህገ መንግስታዊ ስርዓት እንዲተዳደር ያደረገና ከዛም ባለፈ ሀገሪቱ ፈጣን የሆነ ልማት በማምጣት በዓለም ደረጃ እውቅና ያስገኘ ዕለት ናትም ብለዋል። በኢትዮጵያ አማዕርነት ዝተመስረተ ሓድነት ክምስረት ሓደ ካብቶም ዕላማታት ናይ ህወሓት ነይሩ። በኢትዮጵያ እኩልነት መሰረት ያደረገ አንድነት እንዲኖር ዋነኛ የህወሓት ዓላማ ነበር። የህዝባችን ራስን በራስ ማስተዳደር ማረጋገጥ እስከ መገንጠል በሚል ነበር። ግንቦት 20 እነዚህን የሚያረጋግጡ አንዳንድ ለውጦች ታዩ። አንዱ የብሔር ብሔረሰቦች እኩልነት ማረጋገጥ የሚያስችል ህገ መንግስታዊ ስርዓት መገንባት ነው። ሌላው ሰላም፣ ልማትና ዲሞክራሲ እንዲነግስ ማድረግ ነበር። በዚህም ኢትዮጵያ በአጭር ጊዜ ፈጣን ልማትን በማምጣት በዓለምም ታዋቂነትን በመጎናጸፍ የአፍሪካ ቀንድ የሰላም ማዕከል ተደርጋ የምትታይበት ሁኔታ የፈጠረች ዕለት ናት። ግንቦት 20 የመላ የትግራይ ህዝብ የድል ምዕራፍ ናት ሲሉ የገለጹት ደግሞ ረዳት ፕሮፌሰር አብርሃ ተክሉ ናቸው። ሁሉ ማህበረሰብ አብ ከይድ ታሪኹ ተፈላልዩ ምዕራፋት ሁሉም ማህበረሰብ በታሪክ ሂደት የተለያዩ ምዕራፎች አሉ፣ የድልና የውድቀት ምዕራፍ። ስለዚህ ግንቦት 20 የትግራይ ህዝብ የድል ምዕራፍ መገለጫ ነው። ድል ተነጻጻሪ ሊሆን ይችላል። በወቅቱ ያስቀመጣቸው ዓላማዎች ሊተገብራቸውና ሊፈጽማቸው ብሎ ከታገለላቸው አንጻር ሲታይ አንድ የድል ምዕራፍ ያጠናቀቀ ዕለት ነው ብለን ሁላችንም የምንግባባበት ነው። ግንቦት 20 ለመላ ህዝቦች እኩልነትን በማረጋገጥ በተለይም ሴቶች በጾታቸው መድሎና መገለል እንዳይደርስባቸው የጾታ እኩልነትን በማረጋገጥ ሴቶች ወደፊት እንዲመጡና በሁሉም ዘርፍ ውጤታማ እንዲሆኑ ያደረገች ዕለት መሆኗንም በውይይቱ የተሳተፉት ወይዘሮ ህይወት ነጋሽ ይገልጻሉ። ግንቦት 20 ናይ ደቂ አንስትዮ ጭቆና ግንቦት 20 በሴቶች ይደርስ የነበረው የጾታ ጥቃት እንዲቆምና የጾታ እኩልነትን ያረጋግጥንበት ዕለት ናት። ግንቦት 20 የህዝቦች ጥቅም በማረጋገጥ ህዝቦች መብቶቻቸው እንዲከበር ያደረገች ደማቅ ዕለት ናት። ታዲያ ግንቦት 20 ያጎናጸፉን ድሎች ላለፉት ዓመታት ህዝቡ የተጠቀመበት ቢሆንም እንኳን ይህ ድል ያጎናጸፈን የትግራይ ህዝብ ግን ላለፉት ዓመታት ያረጋገጠውን ልማትና ሰላም ተቀልብሶ አሁን ላይ እንዲጠፋ ተደርጎ ይገኛል ሲሉም አምባሳደር ተወልደ ገብሩ ይናገራሉ። እዚ ግንቦት 20 ቶም ዓወታት እኳ ተራናዮም ሕዚ ዘለና ኩነታት ከልና ኢትዮጵያ በትሽዑ ተፈጢሩ ዝነበረ የግንቦት 20 ድሎች እንዳሉ ሆነው አሁን ያለንበት ሁኔታ ስንመለከት ለኢትዮጵያ በወቅቱ ተፈጥሮ በነበረው በእኩልነት ላይ የተመሰረተ አንድነት በመፍጠር ዘላቂ ልማትና ዲሞክራሲ ማምጣት የሚቻልበት ሂደት
ተቀልብሷል። ትግራይ ህዝብ አሁን እያደረጋቸው ላለውና በቀጣይ ለሚያደርጋቸው ህልውናውን የማስጠበቅ ሰላማዊ የትግል ጉዞ የግንቦት 20 ድል እንደማጣቀሻ መውሰድ ይገባል ሲሉ ረዳት ፕሮፌሰር አብርሃ ተክሉ ገልጸዋል። ግንቦት 20 ሓደ ድሙቅ ምዕራፍ ናይ ቃልስ ምዕራፍ ግንቦት 20 የትግራይ ህዝብ አንዱ ደማቅ የትግል ምዕራፍ ማብቂያ ያደረገበት ሆኖ በቀጣይ ለሚያደርጋቸው ትግሎችና የትግራይ ህዝብ ቀጣይ ፍላጎቶች ለማሳካት እንደ ማጣቀሻ ልንጠቀምበት የሚገባን ደማቅ ታሪክ ነው ብለን በመውሰድ ግን ደግሞ መደረግ የነበረባቸው ያልተደረጉ ጉድለቶችም በማየት መወሰን ይገባል። አንድ ምዕራፍ በተቀመጠለት ዓላማ ልክ ነው የሚገመገመው። ስለዚህ ተሞክሮዎች እንዳለ ሆነው ግልጽ በሆነ ዓላማ አሁን በምናደርገው ሰላማዊ ትግል አፋጣኝ መፍትሄ የምናመጣበት ህዝባችንም ከመከራ ለማውጣት እንዲያስችለን ያለፉት ታሪኮቻችን መዘከርና መሰነድ ይገባል። ግንቦት 20 የህዝብ ልጆች ለ17 ዓመታት ታግለው በከፈሉት መስዋዕትነት የተገኘ ድል ነው ሲሉ የሽራሮ ከተማ ነባር ታጋዮች ተናገሩ። ነባር ታጋዮቹ አክለውም የግንቦት 20 ድል በመጠበቅና ታሪክ በመስራት የትግራይ ግዛታዊ አንድነት ማረጋገጥ እንዲሁም ተፈናቃዮች ወደ ቀያቸው መመለስ ይገባል ሲሉም ገልጿል። ታደሰ ልጃለም ከሽራሮ የላከለን ዘገባ ሙሉ ብራንድ አርጌ ታቀርባለች። ግንቦት የወለደው ጀግናው የኢህአዴግ ሰራዊት ደርግ ሲጠቀምበት የነበረውን የአዲስ አበባ ሬዲዮ ጣቢያ ለሰፊው ህዝብ ጥቅም ተቆጣጥሮታል። በትግራይ ህዝብ ላይ ብሎም በመላ ሀገሪቱ ሲደርስ የነበረውን ጭቆንና አድሎ ያስመረራቸው ድንቅ የህዝብ ልጆች ለ17 ዓመታት ባደረጉት ተጋድሎ ግዙፉን የደርግ ስርዓት በመገርሰስ የሀገሪቱን በትረ ስልጣን ግንቦት 20 1983 ዓመተ ምህረት በመቆጣጠር የህዝቦቹን እኩልነትና ዲሞክራሲያዊ መብት ተክሏል ሲሉ የሽራሮ ከተማ ነባር ታጋዮች ለዝግጅት ክፍላችን ተናግረዋል። የግንቦት 20 35ኛ ዝክረ በዓል ምክንያት በማድረግ ያነጋገርናቸው የሽራሮ ከተማ ነባር ታጋዮች ግንቦት 20 ውድ የህዝብ ልጆች በከፈሉት ዋጋ በሀገሪቱ ዲሞክራሲያዊ ስርዓት በመገንባት ሀገሪቱን በአስተማማኝ የልማት ጉዞ የነበረች ቢሆንም አሁን ግን በኢትዮጵያ መንግስት ልማቶቹ እንዲወድሙና ህዝቡ በአንድም በሌላም እንዲዳከምና እንዲጠፋ እየሰራ ነው። ስለዚህ ይህን ሴራ በመረዳት ወደ ስራ ከተመለሰው መንግስት ጎን በመሆን አንድነታችን አጠናክረን በጋራ ልንታገል ይገባም ሲሉ አክለዋል። ጨለማ ከጭቆና ነው የወጣ ነው። ሁሉም በአየር ይሁን በደብዳብ እኛ መማርም አንችልም ነበር። እርሻችን በቀን ወጥተን አንገባም ነበር። ጭራሽ በቃ ትምህርት ማስተማር አንችልም ነበር። ያ ሁሉም የጤናም ራሱ ወይወርሃው የነበረ ዛን ጊዜ በጣም የኩፉ ጊዜ ነው የነበረ። የሁላችን ድል ነበር ዛን ጊዜ ማለት ነው። በጣም ደስታ ተሰማን። በተለይ ለትግራዮች ማለት ነው። ትግራይ ህዝብ እንዲኖር ሳይሆን እንዲጠፋ የሚፈልጉ መሪዎች ናቸው ያሉት ወንበር ላይና ከግንቦት 20 የመጣው ድል እነሱም የኛ ድል ነው ብለው ያስባሉ። የነሱ ድል ግን አይደለም፣ የትግራይ ድል ነው። ያ ነው ሊያሳውሰው የሚችለው። የኢትዮጵያ መንግስት በጦርነት ያላሸነፈውን ህዝብ ሌላ ሴራ በመሸረብ የትግራይ ህዝብን ለመበተንና ለማዳከም ብሎም ለማጥፋት ሌት ተቀን ሲሰራ መጥቷል ያሉ ሲሆን የግንቦት 20 ድል በመጠበቅና ታሪክን በመስራት የአሁኑ ትውልድ የትግራይ ግዛታዊ አንድነትን በማረጋገጥና ተፈናቃዮች ወደ ቀያቸው መመለስ ይገባል ሲሉ የሽራሮ ከተማ ነባር ታጋዮች ገልጸዋል። ነባር ታጋዮቹ አያይዘውም የአሁኑ ትውልድ ወላጆቹን የሰሩትን ድልና ታሪክ በመጠበቅ ለተፈናቃይ ወገኖች ከሌላ ሊሆናቸው ይገባል ሲሉም አክለዋል። ኢትዮጵያ የነበረችበት በዛን ሰዓት እኮ እጅግ አነስተኛ የሆነ ሁሉም ነገር ዝቅተኛ በሆነበት ጊዜ ነበር። የትምህርት ስርዓቱ በጣም ዝቅተኛ ነበር። በሕክምናው ሂደትም ስናይ በጣም ዝቅተኛ የነበረ ነው። አስተሳሰቡ ራሱ የዘቀነ ህብረተሰብ የነበረበት ነው። ሱሪ የሌለው ሱሪ ያለበሰ እኮ ነው። ባዶ እግሩ የሚሄድ የነበረው ህዝብ ጫማ አርገው እንዲሄድ ያደረገ ስርዓት ነው በዛን ሰዓት የነበረው። ምናታውን ያለው ውጊያ የለም፣ ግን ደግሞ በውጊያ የማያገኘው ድል አግኝቻለሁ ብሎ መንግስት ያወጀ ነው። ግን ደግሞ የተሳሳተበት መንገድ ነው ያለው። ህዝብ አይጠፋም። ህዝብ በመሰረቱ በረሃብ በመድኃኒት ነዳጅ በመከልከል ሌላ ቁሳቁሶች ከመሀል ሀገር ወደዚህ እንዳይመጡ በመከልከል የሚጠፋ አይደለም። ያ ነው የኢትዮጵያ ህዝብ መቃወም ያለበት። በግንቦት 20 ድል ምክንያት በአገሪቱ ከጫፍ እስከ ጫፍ የተገኘው ሰላም እንዲቀጥል ከተፈለገ ብሔር ብሔረሰቦች የኢትዮጵያ መንግስት በትግራይ ህዝብ ላይ እያደረሰ ያለው ግፍና በደል በመረዳት ነግበኔ ነውና ከትግራይ ህዝብ ጎን በመቆም የብልጽግና ስርዓትን በመቃወም በቃ ሊል ይገባል ሲሉም ነባር ታጋዮቹ አመላክተዋል። ከሆነለት ይህ መንግስት ለአንድ ለማምጣት ከፈለገ ወደ ዱሮ የነበረ አመራር ወደ ዱሮ የነበረ አሰራር ተመልሶ ማየት አለበት።
ብሔር ብሔረሰቦች ማለት በኢህአዴግ ጊዜ 29 ህዳር የሚከበረው ሁሉም የሚመጡ ነበር። ትግራይ ይሄዳሉ፣ ኦሮሞ ይሄዳሉ፣ ሰዳም ይሄዳሉ፣ ጎንደር ይሄዳሉ። ለሰላም ያለው ዋጋ ልዩ ነው ተብሎ ግን መሬቱን ሽጦ ህዝቡን በየኬንዳው እየሞተ በነዳጅ እጦት ትራንስፖርት አጥቶ በመድኃኒት እጥረት በበሽታ የሚሞተውን ህዝብ ዝም ብሎ ያያል ማለት ግን ትክክል አይደለም። የግንቦት 20 ድሎች በመጠበቅ በአሁኑ ሰዓት በትግራይ ያጋጠሙ ያሉ ሁለንተናዊ ችግሮች ለመፍታት በአንድነት ልንቆም ይገባል ሲሉ የአዲ ሐቂ ነዋሪዎች ገለጹ። ለትዕግስት ኪሮስ ዘገባ ፍርቱና ገብሩ። ግንቦት 20 ያለፉት 27 ዓመታት በዚች ሀገር ሰላምና መረጋጋት ከመፍጠር በዘለለም ብሔር ብሔረሰቦች በራሳቸው ቋንቋ የመናገር የመማርና የመምረጥ መብታቸው ተረጋግጦ በእኩልነት በመቻቻል የጋራ የሆነችውን ሀገር በመገንባት በህገ መንግስቱ መሰረት ልማቷንና እድገቷን እንዲረጋገጥ የአዲ ሐቂ ክፍለ ከተማ ነዋሪዎች ይናገራሉ። 7 ዓመት ህዝብ ትግራይ ቃልሲ ዓወት ዝመጸሉ እዩ። ግንቦት 20 የትግራይ ህዝብ የ17 ዓመት የትግል ውጤት ነው። ከትግራይ አልፎም ለኢትዮጵያ ህዝብ ሰላም፣ ዲሞክራሲ ተረጋግጦ የሴቶች እኩልነት በተግባር የታየበት ሴቶችም እስከ መሪነት የደረሱበት ነው። ግንቦት 20 ማለት በህዋትና ወለድና ደቅና ዝግበርናሉ እዩ። ግንቦት 20 በአያቶቻችንና ወንድሞቻችን መስዋዕትነት የመጣ ድል ነው። የዚህ ውጤትም ኢትዮጵያ የምትባለው አገር እንደ አዲስ ተገንብታ ህዝቦች በሰላም እንዲኖሩ ያደረገ፣ ሴቶች በአደባባይ ወጥተው በነጻነት እንዲናገሩና እንዲሰሩ ያደረገ አዲስ ስርዓት የተተከለበት ነበር። ግንቦት 20 ማለት እዩ ግንቦት 20 የነበረውን የጭቆና ስርዓት ገርሶ አዲስ የፌዴራል ስርዓት በመገንባት ብሔር ብሔረሰቦች ተከባብረው የጋራ ልማት በመመካከርና ክልል ከክልል እየተጋገዙ ተሞክሮ በመለዋወጥ በአገር እድገትና ብልጽግና ላይ ትልቅ አስተዋጽኦ ነበራቸው። ታዲያ ያ ሁሉ መስዋዕትነት ተረስቶ የትግራይ ህዝብ ባረጋገጠው ሰላምና ዲሞክራሲ ብሎም የከፈለው ዋጋ ተረግጦ የገዛ ግዛቱ ተቀምጦ ጆኖሳይዳዊ ግፍና መከራ ተፈጽሞበት በአሁኑ ሰዓት በሁለንተናዊ አዘቅት ውስጥ ወድቆ ይገኛል ሲሉ ነዋሪዎቹ ይገልጻሉ። ህይወትናን መሬትናን የትግራይ ህዝብ መብቴን አሳልፌ አልሰጥም ስላለ ብዙ መከራና ስቃይ ደርሶበታል። ይሁንና የትግራይ ህዝብ አንድነቱን አስጠብቆ በመታገሉ ህልውናውን አረጋግጧል። አሁንም ህዝቡ ስቃይ ላይ ይገኛል። በሰላማዊ መንገድ ተፈናቃይ ወገኖች ወደ ቀያቸው የሚመለሱበት ሁኔታም ሊፈጠር ይገባል። ደቂ አንስትዮ አብዛ ዝሐለፈት ሰዓት ሴቶች ላይ ለማመን የሚከብድ ግፍና መከራ ደርሷል። ድሮ ኢትዮጵያውያንን ስንል ነበር፣ በኩራት ነበር የምንናገረው። ጭቆናን ገርስሶ ዲሞክራሲያዊ አገር ለፈጠረ ህዝብ ይህ ሲደርስበት ግን ያለፈው ጨቋኝ ስርዓት ዳግም ሲመለስ በማየታችን በጣም ነው የምናዝነው። ህዝቡ በሙሉ ልብ ግንቦት 20 ዜናስና ኮይና አሁን የግንቦት 20 ድምቀት አደብዝዞታል። ያ ሁሉ መስዋዕትነት እንዳልከፈልን የተረሳ ነው የሚመስለው። ያለፈውን መርሳት ደግሞ በጣም ያሳዝናል። አሁንም ቢሆን አልረፈደም ያሉት አስተያየት ሰጪዎቹም የትግራይ ህዝብ ልክ እንደ ግንቦት 20 ድል የተሻለች ትግራይ ለመፍጠር ሰላማዊ በሆነ ትግል አንድነቱን በማረጋገጥ ችግሮቹን ሊፈታ ይገባል ሲሉ ጥሪያቸውን አስተላልፈዋል። መንእሰይና ግን አብዙሕ ሰዓት ክርደሉ ኣለዎ። ወጣቶቻችን ሊገባቸው የሚገባ ነገር አገራቸውን ጥለው መሰደድ የለባቸውም። ሀገራቸው ሆነው በሰላማዊ መንገድ ሊታገሉና ሊሰሩ ይገባል። ንሰላም ኣብ ጎኒ ህዝቢ ትግራይ በሰላማዊ መንገድ በመደራጀት ሳንከፋፈል በአንድነት የሚመጣውን ሁሉ ችግር መፍታት እንችላለን። መጀመሪያ በዓልትና እቲ ኣብ ማህደራ ዘሎ ችግሮቻችን ለመፍታት ከላይ እስከ ታች ድረስ ያለውን አስተዳደራዊ ችግር መፍታት ይገባናል። በዚህም ለውጥ ማምጣት እንችላለን። ለ1447ኛ ጊዜ የሚከበረው የዒድ አልአድሃ በዓል የተቸገሩ ወገኖች በማገዝ ሊከበር እንደሚገባ የትግራይ እስልምና ጉዳዮች ጠቅላይ ምክር ቤት ዋና ጸሐፊ ሐጂ መሐመድ ካሕሳይ ገለጹ። ብርቱካን ጌታዬ ተጨማሪ አላት።
ለ1447ኛ ጊዜ የሚከበረውን የኢድ አል-አድሃ በዓል የተቸገሩ ወገኖች በማገዝ ሊከበር እንደሚገባ የትግራይ እስልምና ጉዳዮች ጠቅላይ ጥሪ አቅርበዋል። የትግራይ እስልምና ጉዳዮች ምክር ቤት ዋና ጸሐፊ ሐጂ መሐመድ ካህሳይ ለ1447ኛ ጊዜ የሚከበረውን የኢድ አል-አድሃ በዓል መሰረት አድርገው ባስተላለፉት የእንኳን አደረሳችሁ መልእክት ኢድ አል-አድሃ አረፋ በዓል የተቸገሩ ወገኖችን በማገዝ ሊከበር እንደሚገባ ተናግረዋል። በዓሉ የህዝቦች ሰላም እንዲጸና ጸሎት የምናደርስበት በዓል መሆኑን የገለጹት ሐጂ መሐመድ ካህሳይ ለሰላም ሁላችንም ዘብ ልንቆም ይገባልም ብለዋል። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን አሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። በመጀመሪያ ለመላ ሙስሊም ማህበረሰብ እንኳን ለ1447ኛ ዓመተ ሂጅሪያ ዒድ አል-አድሃ አረፋ በሰላም አደረሳችሁ። ዒድ አድሃ ስናከብር የተቸገሩ ወገኖች በመርዳት የታረዙ የታመሙ በመጠየቅ መሆን አለበት። አላህ Subhanahu Wa Ta'ala ባዘዘው መሰረት ዒድ ሲባል የደስታ ቀን ነው። ደስታ ሲባል ደግሞ ከልክ ያለፈ አይደለም። ደስታ ማለት ከልክ ያለፈ፣ ዒድ ማለት ዒድ ሲሆን የተቸገሩ የታመሙ በችግር ያሉ ሰዎች ሲጠይቅ ነው። ለብቻው ሲደሰት ለብቻው ሲበላ ዒድ ማለት አይደለም። የደስታ ቀን ነው። ደስታ ደግሞ ልክ አለው። በልክ ሲሆን የተሻለ ይሆናል። ስለዚህ ሙስሊም ማህበረሰብ ዒድ አል-አድሃ አረፋ ሲያከብር በዋናነት ሰላም ስለ ሰላም ዱዓ ማድረግ አለበት። በመላ ዓለም ያለው ሙስሊም በኢትዮጵያ ብቻ አይደለም፣ በትግራይ ብቻም አይደለም። የትግራይ ሸሪዓ ፕሬዝዳንት ሼክ መሐመድ አሚን ሙስጠፋ በበኩላቸው የኢድ አል-አድሃ አረፋ በዓልን ስናከብር በችግር ውስጥ የሚገኙ የማህበረሰብ ክፍሎችን በመደገፍ ሊሆን እንደሚገባ አስገንዝበዋል። ለ1447ኛ ጊዜ የሚከበረው የኢድ አል-አድሃ በዓል ነገ ግንቦት 19 2018 ዓ.ም በመላው የእስልምና እምነት ተከታዮች ዘንድ በድምቀት ይከበራል። በመጨረሻም ጮራ አቦጊዳ የጥበባዊ ማህበር የወጣቶች ስደት ለመቀነስ ያለው አስተዋጽኦ ከፍተኛ በመሆኑ ስራ አጠናክሮ እንዲቀጥል ድጋፍ እንዲደረግለት የትግራይ ወጣቶች ቢሮ ጥሪ አቅርቧል። ስለሻጎስ ዝርዝር አለው። ጮራ አቦጊዳ የስነ ጥበብ ማህበር ወጣቶች በሰላም ዙሪያ ውይይትና ምክክር በማድረግ በአንድ ሀገር ሰላም ማስፈንና ማስቀጠል ላይ ትኩረት አድርጎ በትግራይ የወጣቶች ፎረምና ምክር ቤት እንዲቋቋም ያደረገ ማህበር ሲሆን ማህበሩ ላለፉት 1 ዓመታት ሲሰራ የቆየው የወጣቶች ፎረም ማጠናቀቁን ገልጿል። ማህበሩ በ1 ዓመት ውስጥ የሰራቸውን ስራዎች በማስመልከት ውይይት የተደረገ ሲሆን በውይይቱ ሲሳተፉ ያገኘናቸው ወጣቶችም ማህበሩ የሚሰራቸው ስራዎች ድህረ ጦርነት ላይ ላለው የትግራይ ወጣት በእጅጉ አስፈላጊና ጠቃሚ መሆኑን ያስረዳሉ። ከምዝ መሰል ፕሮጀክታት መንእሰይ ትግራይ ታይዝ ጣውመ ዝብል ያው ማህበሩ ለትግራይ ወጣቶች የሚሰጠው ጥቅም በጣም ከፍተኛ ነው። ከጄኖሳይዳዊ ጦርነት በኋላ ለወጣቶች የስራ ዕድል የሚፈጥር የኢኮኖሚ እንቅስቃሴ ባለመኖሩ ለስደት የተዳረጉ ወጣቶች አሉ። ይህ አይነት ውሳኔ እንዳይቀጥልና ስደትን ሙሉ በሙሉ ለማስቀረት የጮራ አቦጊዳ ማህበር ስራ ጥሩ ጅማሮ ነው። ተጠናክሮ ነው መቀጠል ያለበት። የተሻለውን ነገር ከእግዚአብሔር ጋር እዚህ ሆኖ መጠበቅ በተቻለ አቅም ማለት ነው። እንደ ወጣትም ስሜታዊ ያለ መሆን በተቻለ መጠን ተረጋግቶ ምንድነው ያሰብኩ ያለሁት ምንድነው የምፈልገው እንደ ወጣትስ ለሰላምስ ምን ያህል እየሰራሁ ነው ያለሁት የሚለውንም ማሰብ ያስፈልጋል። የጮራ አቦጊዳ የስነ ጥበብ ማህበር አስተባባሪ አቶ ብርሃነ ግደይ ማህበሩ ለ1 ዓመት ያክል የሚቆይ ስራ ለመስራት በጀት ተበጅቶለት ሲንቀሳቀስ ቆይቶ አሁን ላይ በተያዘለት ጊዜ ስራዎቹን ማጠናቀቁ የገለጹ ሲሆን ወጣቶች ለሰላም ግንባታ የሚኖራቸው አስተዋጽኦ ለማሳደግ በተደረገው ሂደት በትግራይ በተኖረው ክልከላ እንቅፋት ፈጥሮብናል ሲሉ ገልጸዋል። በሰላም ግንባታ ያለው ግንዛቤ እንዲያድግ የሶሻል ሚዲያ አጠቃቀም ላይ ምን እንደሚመስል ለምን መጠቀም እንዳለብን ወይ ደግሞ እንዴት መጠቀም እንዳለብን ጮራ አቦጊዳ ሲያደርገው የነበረ ምንድነው የአዌርነስ ክሬሽን የማት ንቃተ ህሊና እንዲዳብር የማድረግ ስራ ስንሰራ ቆይተናል። የትግራይ ወጣቶች ጉዳይ ቢሮ ኃላፊ አቶ ሐይስ ባጋደስ በበኩላቸው ጮራ አቦጊዳ የሰራው ስራ የሚመሰገንና ተጠናክሮ መቀጠል ያለበት መሆኑን ገልጸው የትግራይ ወጣት ከስደት ለማስቀረት የፋይናንስ ተቋማትና ባለድርሻ አካላት ድጋፍ እንዲያደርጉ ጥሪ አቅርበዋል። ሌሎች የምግባር ሰናይ ተቋማትም ቢሆን በፋይናንስና በማቴሪያል በስልጠና እንዲደግፉት እንፈልጋለን። ተቋሙ ከፍ እንዲል ምክንያቱ ይህ ተቋም ለክልል ትግራይ
ለትግራይ ክልል ብቻ ሳይሆን ለአገርም ይጠቅማል። እነኚህ ወጣቶች የሚያመጡት ሀሳብ ለአገር የሚጠቅም ሀሳብ ነው። እነኚህ ወጣቶች የሚያመጡት ፈጠራና ሌላ አዳዲስ ሀሳቦች ለአገርም ይሆናል ለዓለምም ይሆናልና እነኚህ አንድ የወጣቶች ማዕከል ሆኖ የሚፈጥሩት ነገር ቀላል አይባልም። ወጣቶች ተስፋ ቆርጠው ህገወጥ ስደትን እንደ አማራጭ እየተጠቀሙበት ይገኛሉ። ይህንን ለማስቀረትም መንግስት ለወጣቶች ስራ በመፍጠር ከራሳቸው አልፈው ሀገር እንዲጠቅሙ የስራ እድል ማመቻቸት እንዳለበትም ጥሪ ቀርቧል። ዜናዎቻችን አብቅቷል። አብራችን ስለነበራችሁ እናመሰግናለን። በያላችሁበት ሰላም